የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ አካባቢዎች ታጥቀው የሚንቀሳቀሱ ኃይሎች በምክክር ሂደቱ ለማካተት እያደረገው ያለው ጥረት ተጠናክሮ ቀጥሏል። ኮሚሽኑ በኦሮሚያ ክልል ታጥቀው ሲንቀሳቀሱ ቆይተው በሰላማዊ መንገድ ወደ ማህበረሰቡ ከተቀላቀሉ የቀድሞ ታጣቂዎች ጋር በአዳማ ምክክር እያደረገ ነው። እንግዲህ ወደ 600 ገደማ የሚጠጉ የቀድሞ በኦሮሚያ ውስጥ ትጥቅ ላይ የነበሩ ልጆቻችን ጋር ተገናኝተናል። ዋናው ዓላማው እንግዲህ ወደ ትጥቅ የገቡበትንም ሆነ ሌሎች ምክንያቶቻቸውን ሀገራዊ ፋይዳ ያላቸውን አጀንዳዎቻቸውን በጋራ ሆነው በግሩፕ ተከፋፍለው አጀንዳዎቻቸውን እንዲሰጡን ለማድረግ ነው። ስለዚህ እንግዲህ ትልቅ መድረክ ነው እና እንዳያችሁትም ከፍተኛ የሆነ ፍላጎት አለ እና ወደዚህ ወደ ሰላሙም ሲመጡ ጥያቄዎቻቸው በሰላማዊ መንገድ ይፈታልናል በሚል ነው። እና ይሄ ደግሞ መልእክት አሁንም ዱር ላሉት ወይም ትጥቅ ላይ ላሉት ወገኖችም መልእክት ይሆናል ብዬ አምናለሁ። ኢትዮጵያ መንግስት ለሰላም ካለው ቁርጠኝነት በመሳሪያ የሚዋጉትን ኃይሎች በሰላማዊ መንገድ አጀንዳችሁ ማራመድ ትችላላችሁ፣ በውይይት በመድረክ ማቅረብ ትችላላችሁ ብሎ ባቀረበው የሰላም ጥሪ መሰረት በሰላም ከመንግስት ጋር ተደራድሮ ከአንድ ዓመት በፊት ወደ ሰላም የተመለሱት በሺዎች የሚቆጠሩት የኦሮሞ ነጻነት ሰራዊት የነበራቸው በጫካ ውስጥ ይዞት የነበረውን አጀንዳ ወደ መድረክ አምጥቶ እሱም ከአገራዊ ምክክር ኮሚሽን ጋር አጀንዳቸውን ለማስረከብ የተጠራ ስብሰባ ነው። በእውነት ይሄ መለመድም አለበት። በመሳሪያ ከመፈላለግ በጠረጴዛ ዙሪያ የያዙትን አጀንዳ ማቅረብ እንደሚቻል አንዱ መሳያ መንገድ ነው። የምክክር መድረኩ በኢትዮጵያ ዘላቂ ብሔራዊ መግባባትን ለመፍጠር ጠንካራ መሰረት የሚጥልና ለትውልድ የሀሳብ ልዩነቶችና ጥያቄዎችን በሰላማዊ መንገድ ማቅረብ እንደሚቻል ያሳየም ሆኗል። ትልቁ የትግል መድረክ ነው። አሁን ፖለቲሻኖች ብቻ የሚያካሂዱም ሳይሆን ትላንት ሲዋጉ የነበሩትም አጀንዳቸውን ሜሻ ነው አስቀመጡ እንጂ የትግል ሀሳባቸውን ለህዝብ ይበጃል ያሉትን አልጣሉትም። እሱን አምጥቶ አሰረከቡ። ለህዝቡ የሚጠቅመውን ህዝቡ ደግሞ በኋላ ቮት ሲያደርግበት ሪፈረንደም ሲያካሂድበት አንዱ የሱ ሀሳብ ሰላማዊ መንገድ በሆነ መንገድ ስለሚያሳልፈው ጥቅሙ በጣም የበዛ ነው። ከሐምሌ 8 ጀምሮ ከመላው ኢትዮጵያ እና ከውጭም ከሚመጡ ኢትዮጵያውያን ጋር በመሆን 120 እና ከዛ በላይ ሚሊዮን ህዝባችንን የሚወክሉት 4000 ወገኖቻችን ሲሰባሰቡ የምንጠብቀው ከስሜታዊነት በተወሰነ ደረጃ በጸዳ መልኩ ምክንያታዊ ሆነው ስለ ሀገራቸው መጻኢ ፈንታ ተከባብረው ከአሁን በፊት እንዳልኩት ተነጋግረውና ተደማምጠው በአንዳንድ ወሳኝ በሆኑ ወደ ግጭት አልፎም ወደ ጦርነት በወሰዱ ጉዳዮች ላይ መግባባት ላይ ይደርሳሉ ብለን ተስፋ እናደርጋለን። ከግጭትና ለመግባባት የጸዳች ሀገርን ለትውልድ ለማሻገር ኢትዮጵያውያን በጋራ በሰለጠነ መንገድ የሀሳብ ልዩነቶችን መፍታት ይገባቸዋል። በተለይም በተለያዩ ምክንያቶች ወደ ትጥቅ ትግል የገቡ ኃይሎች ችግሮቻቸውን በምክክር ሊፈቱ ለሀገር መጻኢ ዕድል የድርሻቸውን ሊወጡ ይገባል። ይሄ ምንድነው ድምር ውጤቱ የሚሆነው ምንድነው? ሁላችንም ከነፍጡ ይልቅ የሀሳብ ፍጭቱ ይጠቅመናል። በሀሳብ ፍጭት የሚሞትብን ሰው የለም። በሀሳብ ፍጭት አካል አይጎልብንም። በሀሳብ ፍጭት የአእምሮ መረበሽ ወይም የአእምሮ ስብራት አይደርስብንም። ነፍጥ ግን ያው ውጤቱን እናውቀዋለንና ስለዚህ የኢትዮጵያ ሀገራዊ ምክክር ኮሚሽን ሁሉን ነገር ሜዳውንም ሁሉን ነገር አመቻችቷል። እዚያ ላይ በሚገባ መሳተፍ የኢትዮጵያውያን ወገኖቻችን ድርሻ ነው። የሚወስኑትም ደግሞ ራሳቸው ናቸው። ማየት ማመን ነው ይላል። ወሬ አይደለም እየተናገርን ያለው። በሺዎች የሚቆጠሩ ታጋዮች ናቸው። በመሳሪያ ሲፈላለጉ የነበሩ ሰዎች ቁጭ ብሎ እንደ ጠላት ሲተያዩ የነበረውን አጀንዳቸውን መወያየት ቻሉ ማለት ነው። ለነሱ ምንድነው ያለኝ ጥሪ፣ አንደኛ ሳንገዳደል አጀንዳችን ማራመድ እንችላለን። ሁለተኛ የህዝብ አጀንዳ ያዝነውን ለህዝብ ነው ማስረከብ ያለው። እውነትም ለኢትዮጵያ ህዝብ የምትታገሉ ከሆነ ይህ ሰላማዊ መንገድ ብቻ ነው። ሳትገሉ አጀንዳችን ማስተላለፍ እንደሚችሉ ከዚህ ተምሮ እንዲመጡና ከመንግስት ጋር ተደራድሮ አጀንዳቸውን ግን ሊቀጥሉበት ይችላሉ ሰላማዊ በሆነ መንገድ የሚል መልእክት አለ።